ሰላም ጤና ይስጥልን የሶሉሽን ካር ቤተሰቦች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። እንግዲህ በዛሬው ልዩ የበዓል ፕሮግራማችን ላይ በሶሉሽን ካር ማርኬት መሸጫ ተገኝተን ቆንጆ የሆነ ቆይታ ያደረግን እንገኛለን። በተጨማሪ አሁን ላይ ስላሉ ወቅታዊ ጉዳዮች እንነጋገራለን፣ እንወያያለን። አብራችን ቆዩ። እንግዲህ ዛሬ ስንገናኝ ለሁለተኛ ጊዜያችን ነው። እስቲ ለማያውቁ ተከታታዮቻችን ራስን አስተዋውቅልን በመጀመሪያ። እሺ ረድኤት እባላለሁኝ የሶሉሽን መኪና መሸጫ ስራ አስኪያጅ ነኝ። በዚህ ስራ ላይ ከ8 ዓመት በላይ ስራ ልምድ አለኝ። እስቲ እናንተም ጋር በተለያየ ጊዜ ለማየት እንደሞከርኩት በሰንዴ ማርኬታችሁ ላይ የኤሌክትሪክ መኪኖችን ታቀርባላችሁ። እስቲ ከሱ ጋር ተያይዞ አሁን ላይ ስላለው ገበያ ትንሽ ታብራራለን። ጥሩ እንግዲህ የኤሌክትሪክ ገበያው አሁን ያለበት ደረጃ እንግዲህ በደንብ ጥሩ ሁኔታ ላይ ነው የሚገኘው። መጀመሪያ ላይ እንዳልኩሽ ከሚድል ኢስት ኮንፍሊክት ጋር ተያይዞ አሁን ደግሞ ያለው ዲማንድ ነዳጅ አቅርቦት በደንብ እየተገኘ ስላልሆነ በጣም ዲማንዱ ጨምሯል። ፕላስ ደግሞ ዋጋ ላይም ጭማሪ አሳይቷል። የ200 ሺህ እንደየመኪኖቹ አይነት የኤሌክትሪክ መኪና ስንል ብዙ አይነት ኤሌክትሪክ መኪናዎች አሉ። ስፔሻሊ ብዙ ያው ገበያውን የያዙት ቢዋይዲዎች ናቸው። ቢዋይዲ ሴጉል፣ ኢቱ፣ ሶንግ ፕላስ የመሳሰሉት አሉ። ብዛት ሰው ፍላጎት ያለው ቢዋይዲ ሴጉል እና ቢዋይዲ ኢቱ ላይ በጣም ፍላጎት ያሳያል ሰው። እንደዛም ሆኖ ግን እነዚህ መኪኖች ላይ ከ200 ሺህ ብር እስከ 500 ሺህ ብር የሚያክል ጭማሪ በገበያው ላይ ተመልክተናል። ያም ደግሞ የሆነው በወቅታዊ ሁኔታ ነው ማለት ነው። አሁን ላይ ባለው ሁኔታ የኤሌክትሪክ መኪኖች የምርም ገንዘብ ቆጣቢ ናቸው ወይስ በኋላ ላይ አብሮ የሚመጡ ወጪዎች ይኖራሉ? በጣም ጥሩ እንግዲህ ይህንን ጥያቄ ስንመለከት እንዴት ነው መመልከት ያለብን? አንድ አዲስ ፕሮዳክት ወደ ገበያው ሲቀላቀል የራሱ የሆነ የመፈተሻ ጊዜ አለው፣ ይፈተሻል። ስለዚህ እነዚህ መኪኖች ወደ ሀገራችን የገቡት እንግዲህ ቅርብ ጊዜ ነው። ኦልሞስት 3 ዓመት ገደማ እየሆናቸው ነው። ስለዚህ አንድ አዲስ ፕሮዳክት ደግሞ ወደ ገበያው ከገባ በኋላ ቢያንስ የ5 ዓመት የመፈተሻ ጊዜ ያስፈልገዋል። ስለዚህ አሁን ለነዚህ መኪኖች ኤግዛክትሊ እንደዚህ ነው ብሎ ለመናገር 5 ዓመት ቢያንስ መቆየት አለባቸው እነዚህ መኪኖች ገበያው ላይ። አጠቃላይ ያለው ሁኔታ ስንመለከት በፍተሻም ሂደቱን ስንመለከተው እንግዲህ የአገልግሎት ጊዜያቸውንም የባትሪ ታይም ላይፋቸውንም ስንመለከት እነዚህ መኪኖች አሁን ተያያዥ ወጪ ያላቸው ምንም ወጪ የላቸውም ጥሩ ናቸው ብሎ ውሳኔ ለማሳለፍ ቢያንስ እነዚህ መኪኖች የ5 ዓመት የአገልግሎት ቆይታ ሊኖራቸው ይገባል እና ከ5 ዓመት በኋላ እነዚህ መኪኖች መፈተሽ የምንችልበት ፕሮባቢሊቲ አለ። መፈተሽ የምንችልበት ስል ምን አይነት ፍተሻ ነው? አሁን ላቀረብሽልኝ ጥያቄ ማለት ነው። ተያያዥ ወጪዎች አሉት። ባትሪ ታይም ላይፉ እንዴት ነው? ቅያሪ ይፈልጋል ወይስ ማገልገል ይችላል ምናምን የሚለውን ነገር በደንብ ፈትሾ ለማየት የ5 ዓመት የአገልግሎት ጊዜ ያስፈልጋቸዋል። ከረንትሊ ግን አሁን ባለው ስናስፈትሻቸው ኢንስፔክት ሲደረግ ያው መኪና እንደምታውቂው መካኒክ ጋር ገብቶ ኢንስፔክት ሲደረግ አጋጣሚ ሆኖ ደግሞ ያው ጊዜያችንም ቴክኖሎጂ ጊዜ ስለሆነ መኪኖቹም ኮምፒውተራይዝድ የሆኑ መኪኖች ስለሆኑ ምን አይነት ፎልት አላቸው መኪኖቹ ኦልሬዲ ኮምፒውተሩ ፎልት ስለሚመዘግብ በኢንስፔክሽን ወቅት ማወቅ የምንችለው ነገር ስለሆነ ያሁን ላይ ያለውን በዚህ አግባብ እናየዋለን። ግን የውጪውን ደረጃ የመኪኖቹን ስታተስ የአገልግሎት ዘመናቸውን ለመፈተሽ ለማየት ግን 5 ዓመት መጠበቅ ያለብን ይመስለኛል። እንግዲህ መኪና ለመግዛት ሲታሰብ መጀመሪያ ላይ ቀድሞ የሚመጣው ሪሴል ቫልዩ ነው። እስቲ በመጀመሪያ ሪሴል ቫልዩ ማለት ምን ማለት ነው? በቀጣይ ደግሞ የነዚህ መኪኖች ሪሴል ቫልዩ ምን ይመስላል? ጥሩ እንግዲህ ሪሴል ቫልዩ ማለት እንግዲህ አንድ ዕቃ ትገዣለሽ፣ አንቺ የገዛሽበት ዋጋ አለ። ከዛ ደግሞ ትሸጪዋለሽ። ስትሸጪው አንቺን ያገለገለሽ አንቺ የተገለገልሽበት ጊዜ አለ፣ ኮንሲደር ይደረጋል እሱ። ከዛ አንቺ የሸጥሽበት ፕራይስ ደግሞ አለ። ለምሳሌ ይሄንን ስልክ ነው አሁን 100 ብር ብገዛው ከዛ 1 ዓመት ተጠቅሜ 90 ብር ብሸጠው 1 ዓመት ያገለገለኝ የተገለገልኩበት ይሄንን ስልክ በ10 ብር ነው ማለት ነው። ስለዚህ አልከሰርኩኝም። ያ ነው ሪሴል ቫልዩ የሚባለው በአጠቃላይ። ስለዚህ እነዚህ መኪኖች ሪሴል ቫልዩ አላቸው፣ ምንም ጥያቄ የለውም።
አሁን ከአካባቢያችን ወቅታዊ ሁኔታ ጋር ተያይዞ የነዳጅ በጣም መጨመር ጋር ተያይዞ ሪሴል ቫልዩ አላቸው። በጣም ሃይ የሆነ ሪሴል ቫልዩ ነው ያላቸው። ከዚህ ጋር አያይዤ አንተ የትኛውን መኪና ትመርጣለህ? እንግዲህ አሁን ፈታኝ ጥያቄ ነው። ለምን ፈታኝ ጥያቄ ይሆናል መሰለሽ? እንደኛ ሀገር ስትመለከቸው ገና አክሰሰሪዎቻቸው የነዚህ መኪኖች ባለሙያ ስፔሩ ምናምን በደንብ ልክ አሁን ቪትስ መኪና ስፔር እንዳለው ምን እንዳለ ኤቭሪቲንግ ኢዚሊ አክሰስ ማድረግ እንደምትችይው እንደዛ አክሰስ ማድረግ ኤቭሪቲንግ አልጀመርንም። ስፔሮች የሉም እያልኩኝ አይደለም፣ የሚጠግናቸው ሰው የለም እያልኩኝ አይደለም። ግን ፉሊ አዌርነሱ ያለው እውቀቱ ያለው በደንብ እንደገና ደግሞ አፎርደብል ፕራይስ በሆነ ወይ እቃዎቻቸው የሉ። ይሄንን በድፍረት መናገር እችላለሁ። ለምሳሌ ባትሪው ቢቃጠል አፎርደብል በሆነ ፕራይስ አናገኘው። እንዲሁም ደግሞ አንዳንድ ከባትሪው ጋር ተያያዥነት ያላቸው እቃዎች ኢዚሊ አናገኛቸውም አፎርደብል በሆነ ፕራይስ። ስለዚህ እነዚህ ነገሮች ባልተሟሉበት ሁኔታ ይሄኛው መኪና ይሻላል ይሄንን መርጣለሁ ማለት አልችልም። በተመሳሳይ ሁኔታ ደግሞ የነዳጁን ስታይ ደግሞ የነዳጅ ጭማሪው የሚያስፈራ ነው። አሁን ላይ ዛሬ ላይ እኔና አንቺ ስንነጋገር 1 ሊትር ነዳጅ ይመስለኛል 142 ብር ገደማ ነው ይመስለኛል ካልተሳሳትኩ። ስለዚህ የሀገራችንም ደግሞ የከተማችንንም አዲስ አበባን ክራውድድም ኮንሲደር ማድረግ ደግሞ አለበት። ስለዚህ እነዚህ ሁሉ ነገሮች ባሉበት ሰርከምስታንስ ውስጥ ነዳጅም 140 ምናምን ብር እየቀዳሽ ፉልፊል ሊያደርግሽ አይችልም። የኤሌክትሪኩን መኪናም ኤሌክትሪኩ ላይ ብለሽ ድምድም የምታደርጊው አይደለም። ሌላው ቢቀር እንዳልኩሽ እነዚህ መኪኖች አሁን ወደ ገበያው ከገቡ ኦልሞስት 3 አመት እየሞላቸው ነው። ከዛም ባለፈ ደግሞ አሁን እንደኛ መኪና መሸጫ የቅርብ ታርጋዎች ናቸው የሚገጥሙ። ልክኛ ገዝተን ሪሴል ልናደርጋቸው ስንል ለምሳሌ ሲቤት ታርጋዎች በጣም ሪሴንት የሆኑ ታርጋዎች ይገጥሙናል። 10000 12000 ኪሎ ሜትር የተነዱ በእነሱ እንኳን ስንመለከተው ባትሪያቸው ኢንስፔክት ሲደረግ 99-98% የደረሱ ናቸው። ስለዚህ ይሄ ነገር ስታዩ የሚያስፈራ ነው በኤሌክትሪኩም በኩል። ግን ስፔሩ ካለ እንዳልኩሽ ምንም ጥያቄ የለውም ኤሌክትሪክ ነው። አፎርደብል ፕራይስ በሆነ ፕራይስ ከቀረበ ስፔራቸው በደንብ እውቀት ያለው ጀስት ከገሌ በልጣለሁኝ ለማለት ሳይሆን መካኒኩም በትክክል እውቀቱ ኖሮት መኪናውን ተገንዝቦት የሚሰራው መካኒክም ከተገኘ ምንም ጥያቄ የለውም። ከፖሊሲያችን ጋርም ነው የምንሄደው፣ ከዓለም አቀፍ ሕግ ጋርም ከዓለም አቀፍ ሁኔታም ጋር ነው የምንጓዘውና ምንም ጥያቄ የለውም ኤሌክትሪክን እመርጣለሁ። ግን እነዚህ ያልኩሽ ሰርከምስታንሶች ፉልፊል ከሆኑ ማለት ነው። እሺ፣ ብዙ ጊዜ መኪና ለመግዛት ሲታሰብ ከፍተሻ ጋር ተያይዞ ሰዎች ሁለት ነገሮች ላይ ያተኩራሉ፣ ማይሌጅ እና ኮንዲሽን ላይ። በአንተ እይታ የትኛው ላይ መተኮር አለበት ብለህ ታስባለህ? እሺ፣ ማይሌጅ እና ኮንዲሽን እንግዲህ ተመጋጋቢ ነገሮች ናቸው። አንድ መኪና ትንሽ ማይሌጅ ካለው ጥሩ ኮንዲሽን ይኖረዋል። በጣም የበዛ ማይሌጅ ካለው ደከም ያለ ኮንዲሽን ይኖረዋል። ይሄ ምንም ጥያቄ የለውም። ያ ማለት ግን ብዙ ማይሌጅ ነድተውት በጥሩ ኮንዲሽን የተያዘ መኪና የለም ማለት አይደለም። አንዳንድ በጣም ጠንቃቃ የሆነ ሰው አለ፣ በደንብ ሰፋ ያለ አገልግሎት ወስዶበት ግን በስነ ስርዓት እንደ ፋብሪካው አድርጎ የያዘ ሰው አለ። እኛ ግን በደንብ ገበያው ላይ እንዳለንና በቅርበት መኪኖችን እንደምንከታተል ሰው እስካሁን የገጠመኝ ብዙ ማይሌጅ ሄዶ ጥሩ ኮንዲሽን ላይ በጣም ፐርፌክት የሚባል ኮንዲሽን ላይ ያለ መኪና አልገጠመንም። ትንሽ የንብረት አያያዝ የመኪና አጠቃቀም አዌርነስም እኛ ሀገር የዛን ያህል የለም። ለምን ሪሴል ቫልዩን ሲታሰብ ጀስት ምን ያህል ያወጣልኛል ከሚለው ጋር እንጂ ሪሴል ሲደረግ መኪና ኮንዲሽኑም ይታያል ማይሌጁም ይታያል ከሚል አስፔክት አይመለከተውም ሰውና እንግዲህ ተያያዥነት ያላቸው ነገር ስለሆነ ይሄኛውን ብታዩ ይሄኛውን ብትተውት ልል አልችልም። ማይሌጅ እና
ኮንዲሽን በጣም ተመጋጋቢ የሆኑ ነገሮች ናቸው። አሁን ላይ ካለው የገበያ ሁኔታ አንጻር በአነስተኛ በጀት ሰዎች መኪኖችን ገዝተው ሊጠቀሙባቸው አሊያም ደግሞ ሊሰሯቸው የሚችሏቸው መኪና የትኞቹ ናቸው ብለህ ትመክራቸዋለህ? እንግዲህ በአነስተኛ በጀት እንደየሰው ይለያያል። አሁን የየሰው አነስተኛ በጀቶች ይለያያሉ። የአንዳንዱ ሰው አነስተኛ በጀት 1 ሚሊዮን ብር ሊሆን ይችላል። የአንዳንዱ አነስተኛ በጀት 600,000 ብር ሊሆን ይችላል። የአንዳንዱ አነስተኛ በጀት ደግሞ 3 ሚሊዮንም ሊሆን ይችላል። ስለዚህ እነዚህን እንደያመጣጣቸው ነው ልናስተናግዳቸው የሚገባው። ስለዚህ ይሄንን ከፋፍዬ ነው የምነግርሽ ማለት ነው። 500,000 ብር እስከ 800,000 ብር አነስተኛ ካፒታል ነው ያለን ምን መኪና እንግዛለን የሚሉኝ ኮምፓክት ቪትስ እመክራቸዋለሁ። ከ800,000 ብር እስከ 2 ሚሊዮን ብር ድረስ ያላቸው ሰዎች ከሆኑ ደግሞ ዲዛየር ፐርፌክት ነው፣ ስዊፍት በጣም ፐርፌክት ነው፣ ሴላሪዮ፣ ስፕሬሶ በጣም ሃይሊ ሪከመንድ ማደርጋቸው መኪናዎች ናቸው። ኮሮላን ጨምሮ ቤልታ፣ ያሪስ ቤልታን ጨምሮ ማለት ነው። እንግዲህ በጀታቸው ከ2 ሚሊዮን ከፍ ካለ አሁን ባለው የገበያ ሁኔታ ተመርኩዘን ኤሌክትሪክ መኪናዎችን ሪከመንድ አደርጋለሁ። እሺ ሌላኛው ጥያቄ ምንድነው? ሰዎች መኪና ለመግዛት ሲያስቡ የሚሳሳቱት ነገር ሊኖር ይችላል። ከመኪና ዋጋ ኢንፎርሜሽን ወይም ደግሞ ከፋይናንስ አንጻር ማለት ነው። እስቲ ስለሱ ሀሳብስ ምን ትለናለህ? ጥሩ እንግዲህ ሰዎች በጣም ትልቁ የሚሳሳቱት ነገር መጀመሪያ ለሚገዙት መኪና በቂ እውቀት ይዘው አይመጡም። ያንን ደግሞ እኛ በሚገባ ጥሩ ኮንሰልት መስጠት እንችላለን፣ እየሰጠንም ነው፣ ወደፊትም እናደርገዋለን፣ ስንሰጥም ነበረ። ከዛ ባለፈ መኪኖቹን ካዩ በኋላ ሀሳብ የመቀየር ነገሮች አሉ። ምክንያቱም እንዳልኩሽ በራሳቸው ወስነው አስበው ስለማይመጡ ማለት ነው። ስለዚህ ትልቁ ችግር የሚገዙትን መኪና በደንብ ጠንቅቀው ማወቅ አለባቸው መጀመሪያ፣ ካላወቁ እንድናማክራቸው። ያ ግን ሲሆን ካላቸው አቅም ጋር ለምሳሌ 1 ሚሊዮን ብር ይዞ የ2 ሚሊዮን ብር መኪና መመኘት አይቻልም። ስለዚህ አብዛኛው ሰው ደግሞ 1 ሚሊዮን ብር ይዞ የ2 ሚሊዮን ብር መኪና የሚመኝ ሰው ነው ያለው። ያንን ማጣጣም ያስፈልጋል መጀመሪያ። ከዛ ባለፈ ደግሞ የሾርቴጅም ችግር አለ፣ የፋይናንሻል ሾርቴጅ ችግር አለ። ለዛ ደግሞ እኛ እንደ ሶሉሽን መኪና መሸጫ የፋይናንሲንግ ሲስተምም ስላመቻቸንላቸው የብድር ክሬዲት አማራጭም ስላለ ምንም የሚያሰጋቸው ነገር አይኖርም ማለት ነው። ስለዚህ እነዚህን ነገሮች አውቀውበት ከመጡ መልካም ነው። ካላወቁ ግን እኛን በቅርበት ቢያነጋግሩን፣ ከኛ ጋር በቅርበት ቢወያዩ ለዚህ ሁነኛ መፍትሄ ልንሰጣቸው እንችላለን ማለት ነው። በመጨረሻ ማለት የምትፈልገው ነገር ካለ እድሉ ልስጥ። እንግዲህ መጪው በዓል ነው። ለሁሉም የሶሉሽን መኪና መሸጫ ሰራተኞች እንዲሁም ደንበኞች እንኳን አደረሳችሁ ማለት ፈልጋለሁ። ከዛ ባለፈ ደግሞ ለሁሉም ደንበኞቻችን የመኪና ግዢ፣ ሽያጭ፣ ለውጥ አገልግሎት ሲፈልጉ ተቀዳሚ ምርጫቸው ያድርጉ ሶሉሽን መኪና መሸጫን። የባንክ አማራጮች አሉ። የባንክ አማራጮቹ ደግሞ እንደዚሁ ለወሬ የተዘጋጁ ሳይሆን እንደየ ኢንተርፌዙ የተዘጋጀ ነው። 50-50 አለ፣ 70-30 አለ፣ እንዲሁም ደግሞ 60-40 አለ። ሰው በሚፈልገው የፕሮግራም መበደር ይችላል። 50 ካሽ መክፈል የሚችል ሰው 50 ባንክ ማድረግ እንችላለን። 70 መክፈል ለሚችል ሰው 30 ባንክ ማድረግ እንችላለን። የባንክ እንዲበዛብኝ አልፈልግም የሚል ሰው ካለ፣ እንዲሁም ደግሞ ተመጣጣኝ የሆነ 60 ልክፈል ለሚልም ሰው 40% ባንክ ማመቻቸት እንችላለን። 16% ፍላት ሬት ነው ወለዳችን። በጣም አፎርደብል የሆነ መንዝሊ ሪፔመንት ይኖረዋል። ስለዚህ በከተማችን እንግዲህ ለመጀመሪያ ጊዜ ያስጀመርናቸው የሰንዴ ማርኬት የሚባሉ ሁነቶች አሉ። በጣም ዘለግ ያለ ኦልሞስት ወደ 8-9 ወር ያስቆጠረ ፕሮግራም አለ። እንደሚታወቀው እዛ ፕሮግራም ላይ በመሳተፍ በጣም ትልልቅ ቅናሾችን ማግኘት ይችላሉ። በጣም ብዙ አይነት አማራጮች ማግኘት ይችላሉ። እንዲሁም ደግሞ ከሰንዴ ማርኬቱ ባለፈ ደግሞ ብላክ ፍራይዴ ብለን ደግሞ አዲስ የጀመርነው እንደ ሰንዴ ማርኬት አይነት አለ። እዛ ላይም ተመሳሳይ አይነት ይዘት ያለው ነው። ይህንን ሁሉ ያደረግነው ለውድ ደንበኞቻችን የመኪና ግብይት አክሰስን ቀልጣፋ ለማድረግ ነው።
በፈለጉት ቀን ከፈለጉ እሁድ ከፈለጉ ዓርብ በብላክ ፍራይዴ እና በሰንዴይ ማርኬት የፈለጉትን አይነት መኪና በፈለጉት አይነት ፕሮግራም መርጠው መግዛት ይችላሉ። መልካም በዓል ነው ማለት ነው። ለሰጠን መረጃ እጅግ አድርጌ አመሰግናለሁ። መልካም በዓል። እንግዲህ በበዓሉ በየቤታችሁ ቁጭ ብላችሁ ስትከታተሉ ለቆያችሁ ምስጋናችን ከልብ ነው። መልካም በዓል ለሁላችን ይሁን። እናመሰግናለን። ቻናሉን ሰብስክራይብ ማድረግ እንዳይረሳ።